የስራቸው መስራት ጀመሩ ወይ ሩቢያስ በሩጫ የኔ ፍቅር ቡቡ ሳታ ተመልሷል ይላል ዋሂራ ዋንታና ሜራ ምን ማለት ነው? ጭብጨባ አይጥለኝም ማለት ተመልሰናል ያረጋል ሲለያል ለመሰሰልም ያንጸባርቃል ወሬኛው። ሰላም የሳሚ ቲዩብ እና ተከታታይ ቤተሰቦች እንደምን ከረማችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ዛሬ በተለያዩ አስገራሚና አስቂኝ የተለያዩ ቪዲዮዎች ተመልሰን ወደ እናንተ መተናል። ከእናንተ የሚጠበቀው ለመሳቅ ዝግጁ፣ ለመዝናናት፣ ለመማር ዝግጁ መሆን ነው። ስለ ቪዲዮዎቹ አንዳንድ ነገር እንላለን፣ አብረን እንስቃለን፣ እንጫወታለን፣ ያለንን ሐሳብ እንለዋወጣለን። በመጀመሪያ ግን የደውል ምልክቷን በመንካት ሰብስክራይብ በማድረግ አበረታቱን እንላለን። እኛ ለእናንተ እንዲህ ተጨንቀን ተጠበን ቆንጆ ቪዲዮዎች ይዘን እንመጣለን። እናንተ ሰብስክራይብ በማድረግ ደግሞ ቤተሰብ በመሆን ከኛ ጋር ይቆያሉ። አረ ምንም ችግር የለ። እኔ ደስ ነው የሚሉኝ ይገርም። በአገር ሰው እንግዳ የኬንያን ሰው አናይ አይደለም እንዴ? የናይጄሪያን ሰው አናይ። እዚህ ሲቆዩ ይስቃሉ፣ ይጫወታሉ፣ ይዝናናሉ። ምንም አይጎልቡትም። ያስደበሩት ነገር ካለ ሳሚ ቲዩብ ይመጣሉ። ስቀው ቀኑን ፏ ብሎ ይጀምራል። ዳይ ወደ መጀመሪያው ቪዲዮ እንሄዳለን። እንሳቅ እስቲ። ኮንግራ በእናትህ እንዴት ቆንጆ ቤት ነው በእናትህ የከፈትከው። ይኸውልሽ ቅልብጭ ብላ ኦኬ ነገር ነው የከፈትከው። አዎ ግን እየሞከርን ነው። ተቸገራችሁ ግን እዚህ ድረስ ግዴታችን አይደል? እንዴት አለ ጓደኝነት ለመች ነው? የቤቱ ጓደኝነት ለመች ነው? የቤቱ ድቃ እስቲ አዎ አሪፍ ነው። ቼክ ዶላር በቃ ኖና ስንት ነው ዋጋ? ዋጋ 150 ሺህ ብር 150 ሺህ ብር ዮ 150 ሺህ ብር የመረን ነው እንዴ? አልነገርኳችሁም? ለካ ለመክፈት እኮ የቆየሁት ለዚህ ነው። ሌግዠሪ እቃዎች ብቻ ነው ያዝኩት። እውነት በ150 ሺህ ብር ቀለል ያለ እውነት ነው። ሳሳ ያለ ቲሸርት ነገር አለ። ቀለል ያለ ቲሸርት ነው ያለችው 50 ሺህ ብር። ለነገሩ ብር ሰው በቃ ነገ እንዴት ይመረቁ? ያሬዴ እንዳይመርቁ ብለህ ነዋ። ነገ ይመጣል። ኧረ በኢየሱስ ስም አብራቸው ብድግ አለ። ነገ እንመርቃለን። መርቁ፣ ቃላችሁን ጠብቁ። እንመርቃለን። ጓደኛ ለመቼ ነው አላላችሁም እንዴ? መርቁለት እንጂ እንዴ! ምንድን ነው እደጉ ተብላችሁ አድጋችኋል። ዛሬ ደግሞ እደግ ተብሎ አይመረቅም፣ ተከፍሎ ነው የሚመረቀው። ጓደኛችሁ አይደል? ምን ችግር አለ? በኋላ ይመረቅላል። ኧረ መርቁለት፣ አይፋታችሁም። ኧረ ያገኘን እንደሆነ እዚህ ጥሽ ውስጥ ማታገኘ ከየት አባቱ ይመጣል? ምን ማየት ነው? ምን ከዚህ ነው ሀገር አንወጣው። ምንጭ ነው ሀገር የምንወጣው? የቲም ሪል ስቴት። ኧረ በስመ አብ። ይኸውልህ ሞተ መቃብር ይመጣል። ሞተ መቃብር ካልመረቅለት አይፋታም ነው የምልህ። አይፋታም፣ እንዳትፋታው ነው የምልህ። እኔ ራሱ ተመችቶኛል። ለማንኛውም በዚህ አጋጣሚ እናንተም የጓደኞቻችሁን መርቁ። ሄዳችሁ መርቁላችሁ። አለበለዚያ ይኸውላችሁ አይፋቷችሁም። ይኸው እንደምታዩት ነው። ጎስት ሆነባቸው ሰውየው ባሉበት አለ። ቃል ነው በቃ። መርቅ ማን ወይም እደግ በለው። እሺ እንቀጥል። ወደ ሌላኛው ወደ ተላከልን ሜንሽን ወደ ተደረግነው ቪዲዮ ምን ነው ሊጀነጀናት ነው። ጀንታላው አይዞሽ አሙዬ አረ ማለት እዚች ጋር እስክትመጪ በጉጉት ነው የምጠብቅሽ ፈልጌ ነው። አረ ተው በእናታችሁ አሙዬ ደሞዝ ነሽ እንዴ? እዚህ ጋር እስክትመጪ በደንብ ነው ብሮ ምን ጀንታል እንጂ እሺ ብትለው ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ
እኔን ወንድሜ አይዞህ ብራዘር፣ አሁን ሄደህ የሲግማዎችን ማህበር ተቀላቀል። በቃ አንተ ተስፋዬ ይሄ የከሸፈ የጅንጀና ስቴል ይባላል። የከሸፈ የነፈጨለ። እንቀጥል እስቲ ወንድሜ። ሴት የምታሳይ ከሆነ እንትን ሆነ ተቀር እርጥብ ነው የሚያዋጣ። እርጥብ እውነት ነው። ኧረ ይመችህ። አየር ላይ ሲባል ወንድሜ ሴት የምታሳድድ ከሆነ እንትኑ ለምቀለው ምን ብራዘር ምን አልሳካ ሲላችሁ ነው እንደ ሲግማ የምትሆኑት? አሁን እዚህ ጋር ጠርጠር ወገን ጠርጠር ሲግማንን የሚሉትን አልሳካ ሲላቸው ነው ሲግማ የሚሆኑት ማለት ነው። እንዲ አየር ላይ መካሪ እርጥብ ነው የሚያዋጣ። የረጠበ ጅንጀና ይዘህ መተህ እራሱ ምን ታርገህ? እሷ መጀመሪያ ሂድ አድርቀው። አፈልቼ ነበር ቆሞብኝ። ከዛ በኋላ ጀንተን ለብለና ጀንታን ነው እንዲህ እያልሽ የምትች። ለማንኛውም ይመችሽ። እንቀጥል ወደ ቀጣዩ ቪዲዮ። ነዳጅ ጨምራ ምን ማድረግ እንችላለን? ኦኬ መጀመሪያ ቤት ገብተን ምድጃና ብረት ድስት እናዘጋጃለን። በመቀጠል ያለንን ትንሽ ነዳጅ ድስት ውስጥ እንጨምራለን። በደንብ ካፈላ ነው ሲተን ደመና ይሰራልናል። እቺ ገዛት። በመጨረሻም ልክ ሲዘም በሳፋ አድርገን ወደ መኪናችን እንጨምረዋለን። ቀላል ነው። እኔ መጨረሻ ላይ ያሳቀኝ እኔ የኢትዮጵያ ሕዝብ የዋህ ነው እንጂ ደደብ የሚመስላችሁ ሰዎች ግን እኔ እኮ ይህንን ያመናችሁ አላችሁ። ይህን የሞከራችሁትም አላችሁ። አንድ ሌትር ገዝታችሁ አፈልጠ ላይ ላይ ነው የሚጋየው ብራዘር። ተው ግን አንዳንድ ሰዎች ተው። ይህ ህዝብ ላይ አትጩ። የዋህ ነው ብላችሁ ይህ ህዝብ ላይ አትጩት። በእርግጥ አሁን የነዳጅ ሁኔታ በጣም አሳሳቢ ደረጃ ላይ ደርሷል። ይኸው በወግ መሸክሸክ ከጀመርን ጀምሮ እግራችን ቀጥሏል። የለም ነዳጅ የለ፣ ታክሲ የለ፣ መከራችንን እያየን ነው። ግን እንደዚህ አይነት ነገር የምታደርጉ ሰዎች ተሙ። የኢትዮጵያ ህዝብ የዋህ ነው፣ ሄዶ ሊሞክረው ይችላል። ብራዘር ዝናብ ሲዘንብ ከዛ ቀርቶ ሊጨምር ይችላል። ተሙ፣ ራሳችሁን አታስከስሙ። እና ለማንኛውም ህዝቡ ላይ ሙድ እንደዚህ አይነት ሙድ አትያዙ ለማለት ያክል ነው። አትያዙ በቃ የዋህ መሆናችን እንደ ጅል አያስቆጠርን። ተው እንጂ ተው። ይሄ ላብራቶሪ አይጣጣሉ። እና ለማንኛውም እኔ ይሄን የሞከረው እኮ አይጠፋም። እሺ እንቀጥል ወደ ቀጣዩ ቪዲዮ። አንተ የማን ልጅ እንደሆንክ አታውቅም። ታያለህ፣ ስልኬ ታመጣታለሽ፣ የትም አታመልጠኝም። የማን ልጅ እንደሆንክ አታውቅም። ምን ሆነህ ነው? ቢገርም ስራ ቢገርም መቃብለች ነው። የምርህ ነው? አሪፍ ነገር አገኘሽ? ከማን ነው እንዴ? አንተ የዚህን ስልክ ባለቤት ነው የመለጠፍከው? ሂድ መልስለት። ምን በፎቶ አወኩ ብለህ አንተ የጠንቋይ አስማማው ልጅ እኮ ብራዘር በቃ መቅዘንሽ ነው። ጠንቋይ አስማማው ልጅ እኮ በዚህም በዛም ብለህ መልስለት። ህይወትን አትፈልገውም እንዴ አንተ? ሰው እየለየህ ውሰድ አላልኩህ? አይነት እንደወሬ ልጅ እየነገር የስራቸውን መስራት ጀመሩ። አንተ እስካሁን አልመለስክለትም እንዴ ስልኩን? አቡ ጠጋ በል በእናትህ። ሂድ ላይ ሰፈር አይቼዋለሁ፣ በእናትህ ላይ ሰፈር አይቼዋለሁ። ወደ ላይ አካባቢ እንግዲህ ፈልግ። 2 ቀን ሙሉ እስካሁን እንደዚህ ወይኔ ከመርጌታ ልጆች ጋር ትጫወቷል። ልጁን እኮ ኦርኬስትራ አደረገው፣ የፈስ ኦርኬስትራ። ወፍ ብለናል። ለማንኛውም ሰሞኑ የምትመጡ ማህበራዊ ሚዲያ ላይ ኮንተንት ክሬተሮች ትለያላችሁ። በቃ የሌለ እያፍታታችሁን ነው፣ የሌለ በቃ ማለት ነው። እናንተም የኔ ቤተሰቦች ፈታ እያላችሁ እንደሆነ
እየሳቃችሁ የተጫወታችሁ እንደሆነ ተስፋ አደርጋለሁ። ሁላችሁም ደግሞ እስከ መጨረሻው ስለምታዩ ከኔ ጋር አብራችሁ ስላላችሁ ከልብ አመሰግናለሁ። ስትቆዩ ልክ እንደዚህ በሳቅ ነው መሙላችሁ። እኔ እንቀጥልሽ ወደ ቀጣዩ ቪዲዮ። ፍሌ ቢኖረኝም ቢላል ምንድነው ቢኖረኝ የምትለኝ? ሁሌ ነው ተበድሮት ነው ፍቅረኛ ጋር ስገናኝ ኪሴት በባዶ ነው እየተገናኛለሁ። ታዲያ በእናትህ አስበልኝ። እኔ ፈልጌ አይደለም እኮ እሱ በባዶ ግን የለማ ሰጣኸኝ። በቃ አሁን ኧረ መልስ በጠይቀው ውሻ በለኝ። እሺ ውሻ በለኝ ወይ ፍቅር የኔ ፍቅር በጣም ናፍቀኸኛል። ጊዜ የለኝም። ቶሎ ሩም ይዘጠብቀኝ። ሩም ያስበሩጫ የኔ ፍቅር ቡቡ ገብቷችኋል? ቡቡ ቅድም ውሻ በለኝ ስላለው ቡቡ ባላለ መሰለኝ። ይመቸኝ የምሬን አወዛገባል። ግራ ገባሽ አይደል? የኔ ፍቅር እንትን ፔሬድ ላይ ነኝ። አሪ ደህና ነህ? ግራ ገባኸኝ እኮ የኔ ፍቅር ምን ሆናለሁ? ተሳስቼ እኮ ነው ማለቴ ሲስተር ፔሬድ ላይ ነች። አይ በቃ ወንድ ልጅ ተው፣ በቃ ተው። የለንም ከሌላችሁ ገንዘብ የለንም በሉ። የምሬን ነው። የለኝም ላለ ማለት ውሻ ብሎ ላለመናገርም ጀለሱ ደግሞ ጓደኛ አይደል እንዴ? ለስንት ጊዜ ደርሶላል እንዴ? ድረስለት ለሆነ ጊዜ ነ ሱል እያዘን ሲስተር ምን ላይ ናት ነበር ያለው? ቆይ እኔ ምን ላይ ነበር ያለው? ኧረ ይመች የምሬን ነውና እንደዚህ በታ ዘና እየሳቀን እዚህ ደርሰናል። የመጨረሻውን ቪዲዮ ከመመልከታችን በፊት አንድ የምላችሁ ነገር ቢኖር ሰብስክራይብ አድርጉ፣ ቻናሉን ሰብስክራይብ፣ ሼር አድርጉ፣ አበረታቱን። እኛ እናንተን ለማዝናናት እናንተን ለማሳቅ እየሞከርን ነው። በርቱ፣ አለን ከጎናችሁ፣ እንመለከታችኋለን። በሉን ስለምትሉን ደግሞ እናመሰግናለን። እሺ እንመልከት የመጨረሻውን ቪዲዮ። ባልሽ ቤት ስልኩን ጥሎ ሲወጣ ይላል። ፋንዲሻው አበባ ብሎ ልብ ቅርጽ ሄሎ፣ ይቅርታ ሎሌን ታገናኘኛለሽ? ይቅርታ የኔ እህት ፍቅረኛው ነኝ። አንድ ያቀብዩ የኔ እህት፣ እኔ ደግሞ ባለቤቱ ነኝ። እየቀለሽብኝ ነው። ላለፉት 10 ወራት ፍቅረኛዬ ነበረ የኔ እህት። እኔ ደግሞ ላለፉት 10 ዓመታት ሚስቱ ነበር። ይሄ ውሻ ያወጣሁትን ገንዘብ እንዳለ እንደማስተፋው ነገር ይለኝ። እሺ የመብራት የዋይፋይ የቤት ኪራይ እያለ የሚቀበለኝ እንዳለ ይጠፋታል። ይሄ ሁላ የምታረጊው አንቺ ነሽ? አዎ እህቴ ነፍሰ ጡር ናት እያለ ለባለቤቱ ነበር ሲያግዝ የነበረው ውሻ። ለወንድም ያለሽን ፍቅር ላይ ብዬ ነው። ታናሽቱ ነኝ ልፈትንሽ ብዬ ነው። እየቀለኩ ነው። እሺ ወንድሜ ሲመጣ ይደውልልሻል። ለትንሽ ከህይወታችን ጥሩ ሰው አተን ነበር። ይሄ በየቦታው ስልኩ ይመጣል እንዳል ይመስላል። ገብቶቿል። አግኝቼው አላውቅም። አንተዋወቅ በአካል በፍጹም። ለትንሽ ህይወታችን እንዲህ ባልና ሚስት ከአንድ ወንዝ ይቀዳል ማለት እዚህ ጋር ነው። እንዲህ ወጪውን የዋይፋይ የውሃ የመብራት ሲባል ሀሳቧን ቀይረች። በኋላ መሆኑ ትቶ ወንድሜ እኔ ታናሽ እህቱ ነኝ አላለች? በእርጉዝ ታናሽ እህቱ የባልሽን ጭንቀት ስለተጋራሽ በወንዶች ማህበር ስም እናመሰግናለሁ። ግን እችላለሁ እኔ ሁሌም እችላለሁ። እኔ የምር ተመችቶኛል። ትችያለሽ እናቴን። የዛሬው የሳሚ ቲዩብ አዝናኝ ቪዲዮዎች ይህንን ይመስላሉ። በቀጣይ በሌላ ቪዲዮዎች እስክንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን ይጠብቁን እንላለን። በአዝናኝ በአስተማሪ የተለያዩ ቪዲዮዎች እስክንመጣ ድረስ ሁልጊዜም እንደምንለው ሰላማችሁ ብዝት ይበልልኝ። ይህ ሳሚ ቲዩብ ነው። ቸርን ሰንብት።